ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። ይህ የስቶሪ ቴሊንግ ታይማችን ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ፣ የደወል ምልክቷንም ይጫኑ። የዛሬው ባለ ታሪካችን የሚሆነው በአንድ ወቅት የፊልም ክራይ ንግድን በዓለም ላይ ተቆጣጥሮ የነበረ እጅግ ግዙፍ ኩባንያ ነው። ይሁን እንጂ በቴክኖሎጂ ለውጥና በአመራር ስህተት ምክንያት በአስገራሚ ሁኔታ ከገበያ ውጭ ሆኗል። በ1990ዎቹና በ2000ዎቹ መጀመሪያ ላይ ፊልም ማየት የሚፈልግ ማንኛውም ሰው ወደ መደብር ጎራ በማለት ካሴት ይከራያል። ኩባንያው በዓለም ዙሪያ ከ90,000 በላይ ቅርንጫፎች የነበሩ ሲሆን በሚሊዮን ዶላር የሚቆጠር ገቢም ነበረው። ነገር ግን ይህ ስኬት ለዘላለም አልቀጠለም። ይህ የብሎክባስተር ታሪክ ነው። በ2000 የኔትፍሊክስ መስራች ወደ ብሎክባስተር በመሄድ ኩባንያውን ኔትፍሊክስን በ50 ሚሊዮን ዶላር እንዲገዟቸው ጠየቁ። የብሎክባስተር አመራሮች ግን ሐሳቡን በማጣጣል ይህ የንግድ ሞዴል አዋጭ አይደለም ብለው ጥያቄውን ውድቅ አደረጉት። ዛሬ ኔትፍሊክስ በሚሊዮን የሚቆጠር ዶላር ዋጋ ያለው ኩባንያ ሲሆን ብሎክባስተር ግን ከስሞ ጠፍቷል። ኔትፍሊክስን የመግዛት ዕድልን አለመጠቀም በብሎክባስተር የንግድ ታሪክ ውስጥ ትልቅ ስህተት ተብሎ ሊጠቀስ ይችላል። ይህም ለውድቀቱ ጅማሬ ነበር። ዘመኑን ያልዋጀ አሰራር ሌላኛው የውድቀቱ ምክንያት። ቴክኖሎጂ በፍጥነት የተቀየረ ሲመጣ ብሎክባስተር በድሮ ወይም መደብር ሄዶ የማከራየት አሰራር ላይ ተጣበቀ። ተፎካካሪዎቹ እነ ኔትፍሊክስ ፊልሞችን በፖስታ ቤት መላክ ሲጀምሩ፣ በኋላም ወደ ስርጭት ወይም ስትሪሚንግ ሲሸጋገሩ፣ ብሎክባስተር ግን ይህንን ለውጥ ለመቀበል በጣም ዘገየ። የቅጣት ክፍያ ደንበኞቹን ያጣበት ምክንያት። ብሎክባስተር ትልቅ ገቢ ያገኘ የነበረው ፊልሞችን በወቅቱ ካልመለሱ ደንበኞች ከሚቀበለው የዘግይቶ መመለሻ ቅጣት ነበር። ይህ አሰራር ደንበኞችን በጣም ያማረረ ነበር። በሌላ በኩል ኔትፍሊክስ ምንም የዘግይቶ መመለሻ ቅጣት የለም የሚል አሰራር ይዞ መጣ። ደንበኞችም ከብሎክባስተር ወደ ኔትፍሊክስ ኮበለሉ። የገበያ ለውጥ። ከረፈደ የተረዱ ስህተት። ኢንተርኔት እየተስፋፋ ሲመጣ ሰዎች ፊልሞችን በቤታቸው ቁጭ ብለው ማየት ወይም ደግሞ ኦንላይን ስትሪሚንግ ጀመሩ። ብሎክባስተር የራሱ የኦንላይን አገልግሎት ለመጀመር ሲሞክር ጊዜው በጣም ረፍዶ ነበር። እነዚህ ስህተቶች ተደማምረው ኩባንያውን ለኪሳራ ያደረጉት። በ2010 ብሎክባስተር በይፋ ኪሳራ ወይም ባንክረፕሲ አወጀ። በሺህ የሚቆጠሩ መደብሮች ተዘጉ። በአሁኑ ሰዓት በአሜሪካ ቤንድ ኦሪገን ለታሪክና ለቱሪዝም ተብሎ ክፍት ከሆነ አንድ የመጨረሻ መደብር በስተቀር ሁሉም የብሎክባስተር ቅርንጫፎች ተዘግተዋል። ከባለ ታሪካችን ከብሎክባስተር እንደምንረዳው ታሪካችን ለንግድ ዓለም ትልቅ ትምህርት ጥሎ አልፏል። ጊዜው የሚጠይቀውን አዲስ ቴክኖሎጂ እና የደንበኞችን ፍላጎት ተከትሎ መለወጥ እስካልቻልክ ድረስ የቱንም ያህል ትልቅና ግዙፍ ብትሆን መውደቅ አይቀርም ይለናል። ለዛሬ የነበረን ዝግጅት ይህንን ይመስላል። ሀሳብ፣ አስተያየት፣ ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።